እግዚአብሔር ይባርክ። እሺ ቀሲስ አንዴ ግቡና ከቻሉ እሺ አይ ቲንክ ኔትወርክ ያስቸገራቸው ነው። እሺ እንቀጥላለን። ስንት ደቂቃ እናድርገው ዲያቆኔ? አንተ ወሰነው ደቂቃውን። አንድ አይበቃም? ትንሽ የዚህ ፈተና ጠንከር ያለ ነው፣ ጠጠር ያለ ነውና ደግሞ በኋላ ሰበብ እንዳያገኙ እኮ ነው። ደቂቃው አነሰ ምናምን ብለው ሰበብ እንዳያገኙ ሁለት እናድርገው። አንድ ተኩል ይሁንና ጥያቄውን ከጀመርክ ጀምሮ እንያዝላችሁ። እሺ እሺ በቃ እንጀምር። በሉ ጀምሩ። የመጀመሪያ ጥያቄ አንደኛ ጥያቄ 12 ጥያቄ ነው ያለው። የመጀመሪያ ጥያቄ እሺ፣ ልክ አንብቤ ስጨርስ አንተ ትጀምረዋለህ ሰዓቱን። እሺ፣ የመጀመሪያ ጥያቄ አንደኛ። ኦኬ፣ የዮሐንስ ራዕይ የመጽሐፍ ቅዱስ ጥናት ሁለተኛ ፈተና ፋይናል ኤግዛም፣ ፋይናል ማለት ነው። ሁለተኛ ፈተና ነው የተፈተናችሁ ያላችሁት። የሁለተኛ ፈተና የመጀመሪያ ጥያቄ አንደኛ ጥያቄ በሉሽ። ራዕይ ምዕራፍ ዲያቆን የሚዩት አድርጓል። እሺ አንደኛ ጥያቄ ራዕይ ምዕራፍ 4 ቁጥር 6 እና 8 ላይ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ ይላል። አርባዕቱ እንስሳ። ኦኬ፣ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ ይላል። ይህ ሲል ምን ማለቱ ነው? ትርጉሙን ታስቀምጣላችሁ። አንዴ እንዳትጀምር ዲያቆንዬ፣ መጽሐፍ ቅዱሱን ላሳያቸው በደንብ እንዲረዳቸው። ዮሐንስ ራዕይ ምዕራፍ 4 ኦኬ ቁጥር 6 እና 8 ላይ ይኸው 6 ላይ በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበረ። በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ ይላል። በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ። ቁጥር 6 ላይ ቁጥር 8 ላይ መታችሁ ስታነቡ 4 እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ በዙሪያቸው በውስጣቸው አይኖች ሞልተውባቸዋል ይላል። በዙሪያቸውና በውስጣቸው አይኖች ሞልተውባቸዋል። ቅዱስ 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 የነበረ ያለ የሚመጣው ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም ይላል። ኦኬ፣ ስለዚህ አሁን ተምራችኋል። ምዕራፍ 4ን ባጠናንበት ኦኬ ትርጉም መሰረት መልስ አስቀምጣላችሁ ማለት ነው። መልሱን ትጽፋላችሁ። በኋላ ላይ ነው ግሬድ የምናደርገው። ራዕይ ምዕራፍ 4 ቁጥር 6 እና 8 ላይ በፊትና በኋላ አይኖች የሞላቸው 4 እንስሶች ነበሩ ሲል ምን ማለቱ ነው? ዲያቆን ጀምራው። እሺ
ጨርሰናል። አስቀምጡ። መጻፍ አይቻልም ከዚህ በኋላ አቁሙ። አይቻልም ከዚህ በኋላ መጻፍ አይቻልም። በቃ ከዚህ በኋላ የሚጽፍ ሰው ከእግዚአብሔር ጋር ነው የሚጣላ። ኦኬ በቃ አንድ ደቂቃ ከ30 ተባብለን ተስማምተናል። መጻፍ አይቻልም። መልስ ያስቀመጣችሁትን ነው ግሬድ የምታደርጉት። እኛ እዚህ ተምራችኋል። ኤክስ ከሆናችሁ ኤክስ ነው የምታደርጉት። በኋላ ላይ ግሬድ ስናደርግ አንደኛ ጥያቄ ጨርሰናል። ሁላችሁም አንደኛ ጥያቄ ጨርሰናል። መጻፍ አይቻልም። ሌላ ነገር ማድረግ አይቻልም። ኦኬ እንቀጥል። ሁለተኛ ጥያቄ ዲያቆን ያስተካክለው ሰዓቱን። እሺ ሁለተኛ ጥያቄ ቅዱስ ዮሐንስ አራቱን እንስሶች ስድስት ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? ተምረናል በቤተክርስቲያናችን ትርጓሜ። ቅዱስ ዮሐንስ አራቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ ስንት አለ? 4 ይላል። ይህ እንዴት ይታረቃል? ደግሞዋለሁ ለመጨረሻ ጊዜ። ቅዱስ ዮሐንስ በራዕየ ዮሐንስ ላይ አራቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ በራዕዩ ላይ ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? ኦኬ መልስ ታስቀምጣላችሁ። አንዴ በደንብ ላብራራላችሁ። ይኸው ዮሐንስ ራዕይ ምዕራፍ 4 ቁጥር 8 ይኸው አራቱም እንስሶች እያንዳንዳቸው 6 ክንፍ አሏቸው ይላል። እያንዳንዳቸው ስንት ክንፍ? 6 ክንፍ። ይኸው አራቱም እንስሶች እያንዳንዳቸው 6 ክንፍ አላቸው ተብሎ ተጽፏል። ሕዝቅኤል ደግሞ 4 ይላል። እንዴት ነው የሚታረቀው? ሕዝቅኤልን ላሳያችሁ በደንብ አድርገን ጥያቄውን ራሱ አብራርተን ነው ለእናንተ የምናቀርበው። በኋላ ይኸው ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 1 ሕዝቅኤል ደግሞ ስንት አላቸው አለ? ከመካከልም የ4 እንስሶች አምሳያ ወጣ። መልካቸውም እንደዚህ ነበረ፣ ሰውም ይመስሉ ነበረ። ለእያንዳንዱም 4 ፊት፣ ለእያንዳንዱም 4 ክንፍ ነበሩት ይላል። ስንት አለ ሕዝቅኤል? ስንት አለ? 4። ሕዝቅኤል ስንት አለ? 4። ዮሐንስ ባለራዕዩ ዮሐንስ ስንት አለ? 6። ስለዚህ ቅዱስ ዮሐንስ አራቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? ዲያቆንዬ ጀምርልኝ። ጀምሩ ጥያቄውን። እሺ ዲያቆን የእግዚአብሔር አምላክ ያክብርልን። ጨርሳችኋል። በሉ አቁሙ። መጻፍ አይቻልም ከዚህ በኋላ መጻፍ አይቻልም። ምንም ነገር እንዳትጽፉ አደራ። ከዚህ በኋላ መጻፍ አይቻልም።
ኦኬ። ሶስተኛ ጥያቄ ራዕይ ምዕራፍ 5 ቁጥር 1 ላይ በሰባትም ማህተም የተዘጋ መጽሐፍ አየው ሲል ምን ማለቱ ነው? ይኸው ራዕይ ምዕራፍ 5 ቁጥር 1 ላይ በደንብ ላብራራላችሁ ጥያቄውን። ራዕይ ምዕራፍ 5 ቁጥር 1 ላይ በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍ አየው። በሰባት ማህተም የተዘጋ መጽሐፍ አየው ሲል ምን ማለቱ ነው? ሰባት መልሱን ለመመለስ ሰባት የሚለውን ቁጥር በደንብ አስተውሉ። በሰባትም ማህተም የተዘጋ መጽሐፍ አየው ሲል ምን ማለቱ ነው? ዲያቆን ጀምርልን። ዲያቆን ስለሺ ጀምርልን። ጥያቄ ታይሙን ጀምሩ። በቃ አቤት ጸጥታው እንዴት ደስ ይላል። በስመ አብ። ትምህርት ሚኒስቴር እንኳን እንደዚህ ፈተና ቢፈተን አይመስልም እኮ ጸጥ ጭጭ ብሎ ነው የተፈተነ። ዲያቆን እንዴት ነው እስካሁን? ጥሩ ነው አይደለ? አይከብድም? ዲያቆን ስለሺ ይከብዳል? ፌር ነው አይደለ? ገስት ላይ ያላችሁ ተናገሩ። ፈተናው እንዴት ነው እስካሁን? አሪፍ ነው። በደንብ እየተብራራ ነው። ሰዓትም አይ ቲንክ በቂ ሰዓት ይመስለኛል። ታዲያም ሁሉም 100 ነው የሚያመጣው ማለት ነው። ዛሬ ጉድ ልናይ ነው። 100 የግድ። እሺ ትህትናስ? ተማሪዎችን ወክይና ተናገሪ። ጥሩ ነው? ፌር ነው? በጣም ነው ደስ የሚለው። ጥሩ ነው። ለሰነፍ ተማሪዎች የወጣ ጥያቄ ነው የሚመስለው። እሺ ነው በሉ እንግዲህ ከበድ እያለ ነው የሚመጣ። እንቀጥል። መጀመሪያ ቀለል ብሏል። አሁን ጠጠር እያለ ይመጣል። አስተካክልልኝ ታይሙን ዲያቆንዬ። አራተኛ ጥያቄ ራዕይ ዮሐንስ ላይ ብዙ ቦታ ኢየሱስ ክርስቶስን በግ በማለት ይመስለዋል። ይህ ለምን ሆነ? መልሱን አስቀምጡ ቶሎ በሉ። ለምንድን ነው ኢየሱስ ክርስቶስን በግ እያለ የሚጠራው? አይ ቲንክ ባለሳሳት 29 ጊዜ በግ የሚል አለ ራዕይ ዮሐንስ ላይ። ለምን እንዲህ አለው? መልስ ትጽፋላችሁ። ዲያቆን ቀጥል።
እሺ ያዘው ዲያቆን። እሺ አራተኛ ጥያቄ ጨርሳችኋል፣ እንዳትጽፉ። ልክ 1 ደቂቃ ከ30 ሴኮንድ ሲል ማቆም አላችሁ። ማን ነው የሚጠብቀን? መንፈስ ቅዱስ። ኦኬ የቤቱ አለቃ የቤተክርስቲያን አለቃ መንፈስ ቅዱስ ነው። እንዲያው ዲያቆን ዛማኔል አላየኝም ብላችሁ የምትኮርጁ ሰዎች ዋ ብያለሁ። ሰዓት የምትሰርቁ ሰዎች ዋ፣ ከእግዚአብሔር ጋር ነው የምትጣሉት። 0 ካመጣችሁ 0፣ 100 ካመጣችሁ 100 ትማራላችሁ። ነገ ደግሞ ይስተካከላላችሁ። እንቀጥል። ሌላ ነገር እንዳትጽፉ። በ1 ደቂቃ 30 ሴኮንድ በጣም በቂ ነው። አምስተኛ ጥያቄ ራዕይ ምዕራፍ 6 ቁጥር 1 ላይ በጉም ከ7ቱ ማህተም አንዱን በፈታ ጊዜ አየሁ፣ ከአራቱም እንስሶች ማለቱም ከ40ቱ እንስሳ ኦኬ፣ ገጸ ሰው፣ ገጸ ላም፣ ገጸ ንስር፣ ገጸ አንበሳ ማለት ነው። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ ኢ ሲል ሰማው። ይህን ማን ተናገረ? ከ40ቱ እንስሳ ምርጫ በሉት። ይሄን እንግዲህ አንድ ምርጫ አገኛችሁ፣ ደስ ይበላችሁ። ከ40ቱ እንስሳ ከገጸ ሰው፣ ከገጸ ላም፣ ከገጸ ንስር፣ ከገጸ አንበሳ ራዕይ ምዕራፍ 6 ቁጥር 1 ላይ ይኸው ራዕይ ምዕራፍ 6 ቁጥር 1 ላይ በጉም ከ7ቱ ማህተም አንዱን በፈታ ጊዜ አየው፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ ኢ ሲል ሰማው። ከአራቱ እንስሶች መካከል ይሄን ቃል የተናገረው ማን ነው? ገጸ ሰው ነው? ገጸ ላም ነው? ገጸ አንበሳ ነው ወይስ ገጸ ንስር ነው? መልሱን ታስቀምጣላችሁ። ዲያቆን ሰዓቱ ያዝልን፣ ጀምሩ። በቃ አቁሙ። አምስተኛ ጥያቄ አልቋል። አቁሙ፣ እንዳትጽፉ ሌላ ነገር። እሺ 6ኛ ጥያቄ 6ኛ ጥያቄ ኦፊሻል ሆኗል። ራዕይ 6:5 ላይ ሶስተኛውን ማህተም በፈታ ጊዜ ሶስተኛው እንስሳ መጥተህ ኢ ሲል ሰማው፣ አየሁም፣ እነሆም ጉራቻ ፈረስ ወጣ ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል። ደግሜ ላንብበው። ሶስተኛውን ማህተም በፈታ ጊዜ ሶስተኛው እንስሳ መጥተህ ኢ ሲል ሰማው፣ አየሁም፣ እነሆም ጉራቻ ማለትም ጥቁር ማለት ነው። ጥቁር ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። ራዕይ 6:5 ይህ ምን ማለት ነው? ጥቁሩ ፈረስ፣ ጉራቻ ፈረስ፣ ጥቁሩ ፈረስ ምንን ይናገራል? ምንን ያሳያል? መልሱ። ዲያቆን ጀምር ሰዓት
እሺ ያዝልኝ ዲያቆንዬ። በቃ አቁሙ። ስድስተኛ ጥያቄ ጨርሰናል። መጻፍ አይቻልም ከዚህ በኋላ። 7 ራዕይ 7:4 ላይ የታተሙት ቁጥር ሰማው ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። እዚህ ላይ በደንብ ግልጽ ላድርግላችሁ። 144,000 ይኸው ራዕይ ምዕራፍ 7 ቁጥር 4 ይኸው የታተሙትም ቁጥር ሰማው ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። 144,000 ነበሩ። ኦኬ 144,000 የተባለው ምንን ያሳያል? ይህ ቁጥር ምንን ያሳያል? ዲያቆንዬ ጀምርልኝ። እሺ በቃ አቁሙ። 7ኛ ጥያቄ ጨርሰናል። 8ኛ ጥያቄ በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? ዲያቆንዬ ይጀምርልን። ኧረ ዲያቆን ተው እንዴ! ተነጋግራችኋል እንዴ ከተማሪዎች ጋር? 4 ደቂቃ እያሳለፍክ ነው። ኧረ እሺ 9ኛ ጥያቄ ራዕይ ምዕራፍ 7 ምን አልከው ነው ዲያቆን? ትንሽ መረቅ ላድርግ። ኧረ
መረቅ አይቻልም አሁን ጾም ሰዓት ላይ ያለ ነው። እሺ ራእይ 7:1 ከዚህም በኋላ በአራቱ በምድር ማዕዘን ቆመው አራት መላእክት አየሁ። እነርሱም ነፋስ በምድር ቢሆን ወይም በባህር ቢሆን ወይም በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ ይላል። ኦኬ ይህ የእግዚአብሔርን ምን ያሳያል? ተናግረናል። ምኑን የሚያሳይ ነው? እነዚህ አራቱ መላእክት በአራቱ የምድር ማዕዘን መቆማቸው ምንን ለማስተላለፍ ነው? የእግዚአብሔርን ምንን ለማሳየት ነው? ቲንክ አንዴ ላስተካክልላችሁ። ዙም በቃ ኦኬ፣ አሁን ግልጽ ነው። ጀምርልኝ እንዲያቆየ ምን ማለት ነው? የእግዚአብሔርን ምን ያሳያል? ያዘው ዲያቆን። እሺ 10ኛ ጥያቄ ራእይ 7:15 ላይ በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው? ይሄው ራእይ ምዕራፍ 7 ቁጥር 15ን ይሄው እዚህ ላይ ስታነቡ ይላል፣ ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀን በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው? በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው? ኦኬ ራእይ ምዕራፍ 7 ቁጥር 15 ላይ በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው? ዲያቆን ይጀምር። ተው ዲያቆን ተው አታግዝ ተው
አይ 1 ደቂቃ እኮ ከ30 ሴኮንድ በጣም ብዙ ነው። አንተ ጨምረህላቸው እንግዲህ ቢስቱ ግን እኔ የለውበት። እሺ 11ኛ አንድ ጥያቄ ነው ከዚህ በኋላ የሚቀር 11ኛ ጥያቄ ራዕይ ምዕራፍ 7 ቁጥር 16 ላይ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም፣ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም ሲል ምን ማለቱ ነው? አንድምታ ትርጓሜያችንን እያስተዋላችሁ መጽሐፍ መክፈት አይቻልም፣ ትርጓሜውን ማየት አይቻልም። የተማራችሁ ተማሪዎች መልሷን ነው ቁጭ የምታደርጉት። ዲያቆን ቀጥል። ቀቀለ ያቆንይ እሺ አይዟችሁ ጨርሰናል። የመጨረሻ ጥያቄ ነው 12ኛ ጥያቄ የመጨረሻ ጥያቄ ነው። ራዕይ ምዕራፍ 7 ቁጥር 17 እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል፣ እግዚአብሔርም እንባዎችን ሁሉ ከምናቸው ከዓይናቸው ያብሳል ሲል ምን ማለቱ ነው? ይሄንን ሁሉም ሰው ማግኘት አለበት። ራዕይ 7 17 እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ምን ማለቱ ነው? ዲያቆን እየቀጠለ እሺ ጨርሳታ። ኮሜንቱን ላብራው፣ ኮሜንቱን ልክፈታ። እሺ ከዚህ በኋላ መልስ መጻፍ ምን ማለት አይቻልም። ሰዓት አብቅቷል። 00 ሰዓት አብቅቷል። እንዲህ ማድረግ ነበረብኝ። አንተ ቅድም አይ ተሸወድኩ። እንዲህ ማድረግ ነበረብን ዲያቆንዬ። ኤኒዌይ
ሰዓት አብቅቷል። በቃ አሁን ወደ መልሱ ነው የምንሄደው። በሉ እንግዲህ አሁን ነው እንግዲህ ጉዱን ማየው አሁን ነው። እንደው እግዚአብሔር ሆይ መቶውን አሳየኝ፣ 0-0 እንዳታሳየኝ። በሉ እሺ፣ ትግል ነው የገጠመን የዛሬማ ጉድ ነው እያሉ ነው እንግዲህ። እሺ ጉዳችሁ ይታያል። ሄሉ ትስቂያለሽ፣ ያለ አንቺ ምን አለብሽ? በሉ እንግዲህ ልጀምር ነው። ኤክስ ካገኛችሁ ለራሳችሁ ኤክስ ነው የምትሰጡ። አስተካክሎ ማረም አይቻልም። እንዲያው እግዚአብሔርን ፍሩ። እግዚአብሔርን እንድትፈሩ አስተካክሎ ማረም አይቻልም። ይሰማል አይደለ? አዎ፣ አስተካክሎ አጥፍቶ ማስተካከል አይቻልም። ኤክስ ከሆነ ኤክስ ትልቅዬ ግብድዬ ኤክስ ሰምታችኋል። ኪያ፣ መሲ፣ ፍቅር፣ ፍሬ፣ ረዱ ሰምታችኋል። ትህትና፣ ትዕግስት፣ ያው ትህትና ሁሉ ጽፋላችኋለች። ኤክሱ እንዴት ያምራል! በትልቁ በቀይ ኤክስ። ራይት ከሆነም በትልቁ ራይት። እሺ በሉ እንግዲህ እስቲ እንሂድ፣ ጉዳችን እንስማ። አንደኛ ጥያቄ በዚሁ እንዴ ምረታብ ሳንጀምር ነው 10 ከ10 ያመጣኸው? ተው እንጂ ተው። ሳንጀምር ገና ሳይታረም በራስ ማረም አይቻልም። ምረት ደግሞ ይኸው አይ የጅብ ችንኩል ቀድ ይነክሳል አሉ። 10 ከ10 ብሎ ነው የጻፈው ምረታብ ኮመንት ላይ ያያችሁ። ጥያቄው ግን 12 ነው። ይሄንን እንኳን አላስተዋለም። እሰይ ተጨመረ። ሌላም ጌታዬ እኔ ማንኝ ቢላካው እሷም 10። ኧረ ተው 12 ጥያቄ ነው። ስትኮርጁ እንደዚህ ነው። አያችሁ ስም ሁሉ እኮ የሚጽፋል እኮ ሲኮርጅ። የሱ ስም ዲቦራ ሆኖ ስሟ ዲቦራ ሆኖ ስለኮረጀች እሙ ብላ መትጽፍ እኮ ሊሆን ይችላል እኮ አይታወቅም እኮ። ይሄኔ አንዱ 10 ጥያቄ ሲል 10 ብለው ይጽፋሉ። ኧረ ተው ወይ ጉድ። እሺ ችግር የለም እንጀምር እንግዲህ። አንደኛ ጥያቄ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ ሲል ምን ማለቱ ነው? አይኖች የሞላቸው ሲል ያለፈውን፣ የፊተኛውን፣ የኋላውን ሁሉን አዋቂዎች በእግዚአብሔር ኃይል እግዚአብሔር ሁሉን አዋቂ መሆኑን ሁሉን አዋቂዎች በእግዚአብሔር ኃይል መሆኑን ነው የምንረዳው። አንድምታ ትርጓሜያችንን ላሳያችሁ። እንደዛ ብላችሁ ከጻፋችሁ ለራሳችሁ ነጥብ ትሰጣላችሁ ማለት ነው። እንደዛ ብላችሁ ከጻፋችሁ ነጥብ ትሰጣላችሁ። ይሄው ሁሉን አዋቂ ብላችሁ ጻፉ። እሺ ምዕራፍ 4 አንዴ ላሳያችሁ። አባቶቻችን ነው የሚያርሙልን። ቁጥር 6 አይደለ? ቁጥር 6 ይሄው አባቶቻችን እዛ በፒዲኤፍ ስለምታዩት ነው። ይሄው ኢትዮጵያ ሊቃውን ከቀድሞ አባቶቻችን ጀምሮ ሲወርድ የመጣው ንባብና ትርጓሜ በአንድምታ የራዕየ ዮሐንስን ነው ያየን ያለ ነው። እሺ መልሱ ምንድነው? በፊት በኋላ አይንትን የተሞሉ ወይም አይኖች የተሞሉ ናቸው። ይህስ እንደ ብርሌ እንደ ብርጭቆ እንደ መስታወት እያወለወለ ለአይን አይመችም ብሎ አልፎ አልፎ ነው። እንደ አልጋ ለመለቢያም እንደ ሶራ ግምጃ እንደ ነብር ለምድ እንደ አይን በጎ ይህም አይታወቅ ብሎ አይናቸው እንደ ሁለት ነው። ኃላፊያትን ማያትን ያውቃሉ። ኦኬ ያለፈውን የሚመጣውን ሁሉን ያውቃሉ። በማን እግዚአብሔር ሁሉን አዋቂ መሆኑን ነው የሚያሳየው። ኦኬ ያለፈውን ወደፊት የሚመጣውን ያውቃሉ። አይኖች የሞሉላቸው የተባለ ለዚህ ነው። ኦኬ ይሄ ቁጥር 6 ቁጥር 8 ላይም ስትመጡ ይሄው ኃላፊያትን ያውቃሉ። መጻያትን ኃላፊያትን ያውቃሉ። የሚመጣውን
ያለፈውን ያውቃሉ። ሁለቱንም በቁጥር 6ም ቁጥር 8 ላይ በትርጓሜ ላይ አባቶቻችን ያለፈውንም የሚመጣውንም ያውቃሉ ብለው ተርጉሞ አስቀምጠውታል። ብዙ አይኖች መባሉ ያንን ነው የሚያሳየው። ብዙ ራዕይ ምዕራፍ 4 ቁጥር 6 እና 8 ላይ በፊትና በኋላ አይኖች የሞሏቸው 4 እንስሶች ነበሩ። በፊትም በኋላ ያለፈውንም የፊተኛው የሚመጣውንም ያውቃሉ። በፊት ሲል ወደፊት የሚሆነውን፣ በኋላ ሲል ያለፈውን። አይኖች የሞሏቸው 4 እንስሶች ነበሩ ሲል ያለፈውንም የፊቱንም ያውቃሉ። እሺ በሉ አርሙ። ተሳስቻለሁ እንዴ? ዛሬ ነገር ያለው 100 ነው የምፈልገው። ገና አንደኛውን ተሳሳታችሁ እኮ። ቲና ትክክል ነሽ። ሚሚ ስተሻል። ኦኬ ትክክል ነው እኮ ኪያ። ምን ችግር አለው? ያለፈም የወደፊትም ሁሉ አዋቂ መሆናቸውን ያለፈውንም የወደፊቱንም የሚያዩ መሆናቸውን። ጎበዞች እንዴ! አስደነገጣችሁኝ እኮ። ገና አንደኛ ሳንጀምር ኤክስ ዲቦራ 0 እኮ ማተቤ። መልሱንማ ነገርኳችሁ እኮ። ያለፈ የሚመጣ ካላችሁ ትክክል ነው። አንድም ሁሉን አዋቂ የእግዚአብሔር አይኖች እግዚአብሔር ሁሉን አዋቂ መሆኑን እሺ እንቀጥል። እሺ ሁለተኛ ጥያቄ ትችላላችሁ የተደበቀ ነገር እንደሌለ። እሺ እንቀጥል። ሁለተኛ ቅዱስ ዮሐንስ 4ቱን እንስሶች 6 እዚህ ቤት መታችሁ ፍቅረ ሲዝም ምናምን የምትሉ ሰዎች ስርዓት ያዙ። የጠንቋይ ስም እዚህ የመጣችሁ አትጥሩብን። የኛ ሐዋርያ ቅዱስ ዮሐንስ ነው። የእናንተ ፍቅረ ሲዝም ሊሆን ይችላል። እዚህ የመጣችሁ ግን የማንም ሐሳዊ መሲ ኦኬ ስም እዚህ የመጣችሁ አትጻፉብን ፕሊዝ። የምትማሩ ከሆነ ከእውነተኞቹ አባቶች ከሐዋርያት ቁጭ ብላችሁ ተማሩ። አለበለዚያ እዛ ጠንቋይ ቤት የቃረማችሁትን እዚህ መታችሁ አትጥፉ። እዛ የምትቃርሙትን የሰይጣን ድምጽ እዚህ የመጣችሁ አትጥፉብን። በቃ እኛ ሐዋርያት አሉን። እናንተ ከእግዚአብሔርን ከሚሳደቡ ክፉ ሰዎች ጋር ህብረት አድርጋችሁ ክርስቶስን የምትሳደቡ ሰዎች እዚህ የመጣችሁ ፍቅረ ሲዝም እንዲያለ እንትና እንዲያለ እንድትሉ አንፈቅድም። ሚዩት አናረግም። ቁጭ ብላችሁ ተማሩ። ሁለተኛ ቅዱስ ዮሐንስ 4ቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? እንዴት ይታረቃል? ቅዱስ ዮሐንስ 4ቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። ይህ እንዴት ይታረቃል? ይሄ በቤተክርስቲያናችን በሕዝቅኤል አንድምታ ትርጓሜ ላይ አባቶች አስቀምጠውታል። እናየዋለን። አስረጅ እያሳየው ነው የሚታረመው እዚህ እያያችሁት። እሺ ይሄው የሕዝቅኤልን መጽሐፍ እናይና ትርጓሜውን እናያለን ማለት ነው። እንዴት አድርገው አባቶች አስተርቁ። እሺ እንዴት ይታረቃል? ይሄንን ሁላችሁም 100 ማምጣት አለባችሁ። አባቶቻችን ምንድነው ያሉት? ይሄው ለሁሉም እያንዳንዱ ገጽ 4 ክንፍ አላቸው። ማን ይሄን የሚለው? ሕዝቅኤል 4 ምን አላቸው አለ?
ክንፍ አላቸው። ቅዱስ ዮሐንስ አቡ ቀለምሲስ ደግሞ 6 ብሏል። ይሄው ለሁሉም እያንዳንዱ ገጽ 4 ክንፍ አላቸው። ያንዱ እንስሳ 16 ያለ ይቀጥለው ወደ ክንፋቸው ሊድ ክንፋቸውን ከዚህ 4 አለ አቡ ቀለምሲስ። ክንፋቸውን ከዚህ 4 አለ ሲል ሕዝቅኤል 4 አለ እያሉ ነው አባቶቻችን። ሕዝቅኤል ከዚህ 4 አለ ማለት ነው። ከዚህ ሲል ከዚህ መጽሐፍ 4 አለ ሕዝቅኤል እያለ ነው። እሺ አቡ ቀለምሲስ የተባለ ቅዱስ ዮሐንስ ነው። አቡ ቀለምሲስ ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ ምን ይላል? 6 ይላልሳ ቢሉ እጃቸውን ጨምሮ ነው። እጃቸውን ጨምሮ ነው። ስለዚህ ዮሐንስ እጃቸውን ጨምሮ ቆጥሮ 6 አለ። ዮሐንስ እጃቸውን ጨምሮ ቆጥሮ 6 አለ። ሕዝቅኤል እጃቸውን ሳይቆጥር 4 አለ። በቃ ግልጽ ነው። ስክሪንሻት ማድረግ የምትፈልጉ ከሆነ ቅዱስ ዮሐንስ አቡ ቀለምሲስ ቅዱስ ዮሐንስ በራእይ ላይ እጃቸውን ቆጥሮ 6 አለ። ሕዝቅኤል ግን ክንፋቸውን ብቻ ቆጥሮ 4 አለ። ሕዝቅኤል ክንፋቸውን ብቻ ነው የቆጠረ። አቡ ቀለምሲስ ቅዱስ ዮሐንስ እጃቸውን ጨምሮ 4 አለ። ለዛ ነው ክንፋቸውን ከዚህ 4 አለ አቡ ቀለምሲስ ቅዱስ ዮሐንስ። ሕዝቅኤል 4 አለ፣ አቡ ቀለምሲስ 6 ይላልሳ ቢሉ ይላሉ አባቶቻችን። እጃቸውን ጨምሮ ነው። ማን ነው እጃቸውን የጨመረው? ቅዱስ ዮሐንስ። ስለዚህ ሕዝቅኤልና የዮሐንስ ራእይ አይጣሉም ማለት ነው። አንዳንድ ሰነፍ ሰዎች ለማጣላት ይሞክራሉ። እንዴ እናንተ ሰዎች፣ እናንተ ክርስቲያኖች መጽሐፎቻችሁ ራሱ እኮ አይስማሙም። ሕዝቅኤል 4 ይላል፣ አቡ ቀለምሲስ ቅዱስ ዮሐንስ 6 ይላል ቢሉ ዮሐንስ እጃቸውን ቆጥሮ 6 አለ። ሕዝቅኤል ክንፋቸውን ብቻ ቆጥሮ 4 አለ። ሁለተኛ ጥያቄ ተመልሷል። እንቀጥል። ስለዚህ ቅዱስ ዮሐንስ 4ቱን እንስሶች 6 ክንፍ አላቸው ሲል ሕዝቅኤል ደግሞ 4 ይላል። እንዴት ይታረቃል? ዮሐንስ አቡ ቀለምሲስ እጃቸውን ቆጥሮ ይላሉ በሕዝቅኤል ትርጓሜ ላይ አባቶቻችን። እንዲህ ነው አባቶቻችን የሚፈቱት። እሺ ሶስተኛ ጥያቄ። እሺ በኋላ ላይ ግሬዳችሁን ታስቀምጣላችሁ። አርሙ እያረማችሁ። እሺ 2 እያረማችሁ ስንት እንዳገኛችሁ በኋላ ታስቀምጣላችሁ። 0ም ከሆነ 0፣ 100ም ከሆነ እንደፈረደብን 100፣ 0 ከሆነ እንግዲህ ያው ዛሬ አዝንባችኋለሁ። እውነት ነው የምለው። ድካሜን በ0 ልታባዙብኝ እንዳይሆን። እሺ ራእይ ምዕራፍ 5 ቁጥር 1 ራእይ ምዕራፍ 5 ቁጥር 1 ራእይ ምዕራፍ 5 ቁጥር 1 ሶስተኛ ጥያቄ ነው ይሄ። ኦኬ መልሱን ታርማላችሁ። እሺ በ7 ማህተም የተዘጋ መጽሐፍ አየሁ ይላል። በ7 ማህተም የተዘጋ መጽሐፍ አየሁ። ኦኬ ራእይ ምዕራፍ 5 ቁጥር 1 ምን ማለት ነው? 7 ቁጥር በመጽሐፍ ቅዱስ ፍጹም ቁጥር ነው። የፍጹም ምሳሌ ተደርጎ ይወሰዳል። ፍጹምነትን ነው የሚያሳየው። ስለዚህ በ7 ማህተም የተዘጋ መጽሐፍ አየሁ ሲል በፍጹም ማህተም የተዘጋ መጽሐፍ አየሁ። ማንም ሊከፍተው የማይችል መጽሐፍ አየሁ። ከፍጥረታት መካከል ከፍጡራን መካከል ይሄንን መጽሐፍ ሚስጥሩን ለማወቅ ለመረዳት የሚችል ማንም እንደሌለ አስተዋልኩ፣ አየሁ ማለት ነው። እንደዛ ካላችሁ ሙሉ ነጥብ ስጡ። ሌላ ነገር ግን ከቀባጠራችሁ በሉ እንግዲህ እንቁላላችሁን ትይዛላችሁ ማለት ነው። 0 ምረታው እያየው ነው። 0 አስቀምጥ። ኢየሩስ አሁን እኛ ገና 3ኛ ጥያቄ ላይ ነን። አንቺ 6 አርመሻል። ከየት አምጥተሽ ነው 6ቱን ያርምሽ? ኧረ ተማሪዎች ባካችሁ በሉ ጨረሳችሁ? አዎ ኦኬ። አስረጅ ልስጣችሁ። መጽሐፍ እዛው ላይ ታገኛላችሁ። ይሄው ራእይ ምዕራፍ 5 ቁጥር 1 ይሄው ቁጥር ምዕራፍ 5 ቁጥር 4 ላይ ይሄንን ቅዱስ ዮሐንስ ምን ብሎ ይነግረናል? መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ አለ። አያችሁ አይደለ? አዘንኩ። ይሄን ሚስጥር፣ ይሄንን ቁልፍ፣ ይሄንን ማህተም ሊፈታ የተገባው ከፍጡራን መካከል
ስላልተገኘ እጅግ አለቀስኩ አዘንኩ ይላል። መጽሐፉን ግን ሊፈታ የተገባው አንድ ብቻ ነው። ያ ማን ነው? ኢየሱስ ክርስቶስ። ለእኔና ለእናንተ በቀራንዮ ላይ ቤዛ የሆነን በጉ ኢየሱስ ክርስቶስ በግ የተባለ ስለምንድን ነው? ታርዷልና ደሙን አፍስሶ ስጋውን ቆርሶ አጥንቱን ከስክሶ በዋጋ ገዝቶናልና በግ ብሎ ይጠራዋል በራእይ ላይ። ስለዚህ እሱ ብቻ ነው ሊፈታ የተገባው መጽሐፉን። ኦኬ 7 መባሉ ፍጹም የተዘጋ የተቆለፈ የታተመ መጽሐፍ መሆኑን ለመግለጽ ነው። ከፍጡር መካከል ይሄን መጽሐፍ ሊያውቅ ሊረዳ የእግዚአብሔርን ሐሳብ ሊረዳ የሚችል ማንም እንደሌለ ለማጠቀስ ነው። እሺ እንግዲህ ተናግሬ ያለው ነው መልሱን እናንተ ታርማላችሁ ማለት ነው። ኦኬ አራተኛ ጥያቄ ራዕይ ዮሐንስ ላይ ብዙ ቦታ ኢየሱስ ክርስቶስን በግ በማለት ይመስለዋል። ይህ ለምን ሆነ? ባለሳሳት እነ ዲያቆን ክርስቶፎሮስ ያግዙኛል። ባለሳሳት 29 ጊዜ በራዕይ ዮሐንስ ላይ ኢየሱስ ክርስቶስ በግ ተብሎ ተጠርቷል። በግ ተብሎ ሲጠራ ምንን የሚያጠቅስ ነው? ምንን የሚናገር ነው? ኢየሱስ ክርስቶስን በግ ብሎ ሲጠራው ምንን የሚናገር ነው? ኦኬ ይሄንን ለመረዳት የዮሐንስ ወንጌል ምዕራፍ 1 ቁጥር 29ን ተከፍቶልኛላችሁ። ይሄው ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መልሱን ታገኛላችሁ። ይሄው በነገውም ዮሐንስ መጥምቁ ዮሐንስ በነገራችን ላይ መጽሐፍ ቅዱስ ላይ በአብነት ኦኬ ዮሐንስ ተብሎ የሚጠሩ በይበልጥ ሶስቱን እናያለን። ለምሳሌ አንደኛው ማርቆስ የተባለው ዮሐንስ፣ ሁለተኛው መጥምቁ ዮሐንስ የዘካርያስና የኤልሳቤጥ ልጅ በመወለዱ ብዙዎች ደስ ይላቸዋል የተባለለት፣ ሶስተኛው ከ12ቱ ሐዋርያት መካከል የጌታችን የመድኃኒታችን ኢየሱስ ክርስቶስ 12ቱ ሐዋርያት መካከል ወልደ ዘብዴዎስ የያዕቆብ ወንድም የሆነው ቅዱስ ዮሐንስ። ኦኬ ይሄን ክፍል ግን የተናገረ ያለው ምዕራፍ 1 ቁጥር 29 ላይ ያለው መጥምቁ ዮሐንስ ነው። ምን እንደሚለው ስሙ ጌታችን መድኃኒታችን ኢየሱስ ክርስቶስን በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አያችሁ። ስለዚህ ታርዷልና ደሙን አፍስሷልና ስጋውን ቆርሷልና ለኔና ለናንተ አጥንቱን ከስክሷልና በቀራንዮ ላይ በመስቀል ላይ የእግዚአብሔር በግ ተብሎ ይጠራል። መስዋዕት ሆኗልና የእግዚአብሔር በግ ተብሎ ተጠርቷል። እሺ አራተኛ ጥያቄ ጨረስን። አምስተኛ ግሬድ አድርጉ። በኋላ ላይ ስንት እንዳገኛችሁ ታስቀምጣላችሁ። ምረት ቆይ አሁን አይደለም። ቆይ ምረት መልስ በኋላ ላይ እሺ ችግር የለም ግን በኋላ ላይ አንደኛ ላይ ትጽፋላችሁ። እሺ አምስተኛ ጥያቄ ራዕይ ምዕራፍ 6 ቁጥር 1 በጉም ከሰባቱ ማህተም አንዱን በፈታ ጊዜ አየው፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምጽ መጥተ ሲል ሰማው። ይህን ማን ተናገረ? ከገጸ ሰው፣ ከገጸ ላም፣ ከገጸ ንስር፣ ከገጸ አንበሳ ይህን ማን ነው የተናገረው? አንዴ የሆነ ነገር ላሳያችሁ። ከዛ በኋላ እንዘምራለን። አያችሁ ገጸ ሰው፣ ገጸ ንስር፣ ገጸ አንበሳ፣ ገጸ ላም። ይሄን ትይዙልኝና ራዕይ 6:1 ላይ በጉም ከሰባቱ ማህተም አንዱን በፈታ ጊዜ አየው፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምጽ መጥተ ሲል ሰማው። ይህን ማን ተናገረ? መልሱ ልናገር ነው። 1
2 3 ገጸ አንበሳ ካላችሁ ራይት ትሰጣላችሁ። እዚሁ ላይ ጥያቄው ላይ እኮ ምንድነው ገጸ ንስር የምትሉት? ገጸ ሰው ወየው እዚሁ ላይ እኮ መልሶ አለ። ነጎድጓድ በሚመስል ድምጽ ነጎድጓድ በሚመስል ድምጽ ገጸ አንበሳ ገጸ አንበሳ ነጎድጓድ በሚመስል ድምጽ ሚለውን እንዲያው ታነባላችሁ ብዬ ነበር። የአንበሳ ድምጽ በሚመስል ወይ ጉድ ገጸ ሰው። አይ ገና አምስተኛ ጥያቄ ላይ ኤክስ ቤክስ። እሺ ይሁን ምን ይባላል? እኔ ሰው ብዬ አስተምሬያችኋለሁ። ሰው ብላችሁ የጻፋችሁ እንዲያው ምን ላደርጋችሁ እስቲ? ሰው ብዬ አስተምሬያለሁ። ምን ይሻለኛል እናንተ ሰዎች? ንስር ያላችሁ እኔ ንስር ብዬ አስተምሬያለሁ። ከመቼ ጀምሮ ነው የንስር ድምጽ እንደ አንበሳ ድምጽ የሆነው? እንዲያው እኔ የፈራሁት ሌላ ነገር ነበር። እሱን እዚህ አልናገርም፣ ቆርጦ ቀጥሎች ስላሉ ሌላ ነገር እንዳልጽፉ ብዬ እኮ በግምት ምርጫ እኮ ነው። 4 መገመት አትችሉም? ነጎድጓድ ከአራቱ እንስሶች የማን ድምጽ ነው ነጎድጓድ የሚመስል? አይ የንስር ድምጽ። ጉድ! አይ የሰው ድምጽ ወይም የላም ድምጽ፣ አይ የአንበሳ ድምጽ ብላችሁ እንኳን አትገምቱም። እሺ ቁጥር 6 እሺ ዛሬም 100 እንግዲህ ተስፋዬን ገድላችሁብኛል። ኦሬዲ ብዙ ኤክስ ያገኛችሁ ልጆች አይቻለሁ። የሥራችሁን ይስጥ። ይኸው አኬ የጎረቤት ድምጽ ይላል። በአኬ ታዘብልኝ ተማሪዎች፣ የጎረቤት ድምጽ። ሻኪ ወይ ጉድ! የጎረቤት ድምጽ አላለም። እሺ እንቀጥል። ዛሬ ፈተና 3 ይኸው አኬ ራሱ ታዝቧቸዋል፣ እኔ የለሁበትም። እሺ ስድስተኛ ጥያቄ ሶስተኛውን ማህተም በፈታ ጊዜ ሶስተኛው እንስሳ መጥተህ ሲል ሰማው አየሁም፣ እነሆም ጉራቻ ማለትም ጥቁር ማለት ነው። ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ ይላል ራዕይ ምዕራፍ 6 ቁጥር 5 ላይ። ይሄ ፈረስ ምንን ያሳያል? ከቤተክርስቲያን ታሪክ ውስጥ ይሄ ጉራቻ ጥቁር ፈረስ ምንን ያሳያል? መልሱ። እንግዲህ ከአራቱ የመጀመሪያዎቹን አራቱን ማህተም ሲፈታ አንደኛ ነጭ ፈረስ ነው፣ ሁለተኛ ቀይ ፈረስ ነው፣ ሶስተኛ ጥቁር ፈረስ ነው፣ አራተኛ አረንጓዴ የሚመስል ፈረስ። አሁን እኔ ጠየቅኳችሁ ያለሁት ጥቁሩ ፈረስ ምንን ያሳያል? የምን ዘመንን ያሳያል? ጻፉ። እሺ መልሱ የረሃብ ዘመን። አዎ የምን የረሃብ ዘመን? ሐሰተኛ መምህራን የሚበዙበት፣ የስህተት ትምህርት የሚስፋፋበት ዘመን፣ እውነተኞቹ ሐዋርያት የሚሰደዱበት ዘመን፣ የኑፋቄ ዘመን፣ እውነተኛ ትምህርት የሚናፈቅበት ዘመን። ስለዚህ የረሃብ ዘመን ተብሎ ይታወሳል። የረሃብ ዘመን። ጎበዞች ትምህርቱን ተምራችኋል። በደንብ አስተምራችኋለሁ። ከቤተክርስቲያን አባቶች እየጠቀስን አይተናል። ተባረኩ። አያችሁ ተደብቀው ይሰማሉ መምህራን አሉ እንደው የዲያቆን ዛማኔል ተማሪዎች እነዚህ ልጆች ሁሉ ሰብስበው ምንድነው የሚያስተምራቸው ብለው አጮልቀው የሚያዩ አሉ፣ የሚያደምጡ አሉ። ያሌሉ እንዳይመስላችሁ። የረሃብ ዘመን እናንተ ኤክስ ስታመጡ እኔ ተሳቀቄ ልሙት። ወይ ጉድ! እሺ ይሄንንማ ያስታውቃል። ኤክስ እየጻፋችሁ ነው። ተጠርቼ እጄ ነበር። አሁን ደግሞ በማዳም ማሳበብ ጀመራችሁ። በኤክስ ጻፊ
እሱን እኔ ከማዳም ጋር መነጋገርበት ጉዳይ የለም። ጻፊ ኤክስ ጻፊ ማዳም ጠርታኝ ሄጄ ነበር ምናምን ብሎ ነገር የለም። ካልሰራችሁ 0 ነው የምትጽፉት። ምንም አስተያየት አላደርግም። ሰምተሻል? 0 ጻፊልኝ። 0 ጻፊ ኤክስ ፍሬ። እኔ ያልመለስኩም እኮ ዛሬማ ጉዳችሁ ታየኩ። ጉድ ደግነቱ ቀሲስ ኤፍሬም ዛሬ አልመጡም። አገልግሎት ላይ ሆኖ ነው መሰለኝ። ይሄን ጉድ አላዩልኝም። ጉድ አጠጡኝ፣ ኤክሴን አጠጡ። እሺ ችግር የለም እንገናኛታለን ብቻ። እሺ 7ኛ ጥያቄ 7ኛ ጥያቄ ኦኬ። እንግዲህ 4ኛው መልስ በኋላ ደግማለሁ። ራዕይ ምዕራፍ 7 ቁጥር 4 ኦኬ። ያመለጠ ይነግሩሻል፣ እህቶች ወንድሞች ይነግሩሻል። እሺ ልቀጥል። እሺ እናርም። 7ኛ ጥያቄ ራዕይ ምዕራፍ 7 ቁጥር 4 ላይ የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። 144,000 ምን ማለት ነው? 144,000 ሰዎች ብቻ ናቸው የሚድኑት ማለት ነው? በቃ ይሄ ቁጥር ብቻ ነው የእግዚአብሔርን መንግስት የሚወርሰው፣ ስመ እግዚአብሔር የሚታተምለት? ምን ማለት ነው? 144,000 የተባለው ምንን ያሳያል? ኦኬ አሁን ወደ መልሱ ነው የምንሄደው። የራብ ዘመን መቅደስ ጥያቄ የመለሽ ነው። ኦኬ የራብ ዘመን ያሳያል ያልሽ መስሎኝ ጉድ ላፈላ ነበር። ወይ ጉድ። እሺ 144,000 ምንን የሚያሳየው? ብዙ ቁጥርን እንደዚህ ነው። 12 እና 12 ቁጥር በቤተክርስቲያንም በአባቶችም ኦኬ የእግዚአብሔር ልጅነትን የሚያሳይ ነው። ኦኬ የእግዚአብሔር መሆናችንን የሚያሳይ ቁጥር ነው። 12ቱ ነገደ እስራኤል፣ 12ቱ ሐዋርያት። 12 ሲባዛ ለ12 ስንት ይመጣል? ይሄው ካልኩሌተር ላውጣ። ቆይ 12ቱ ነገደ እስራኤል 12 ሲባዛ 12ቱ ሐዋርያት 12 ስንት ይሰጠናል? 144 12 ምንን ያሳያል ብያለሁ። በቤተክርስቲያንም ሆነ በቤተክርስቲያን አባቶች ዘንድ 12 የእግዚአብሔር መሆናችንን የሚያሳይ ቁጥር ነው። የእግዚአብሔር መሆናችንን የእግዚአብሔር መሆናችንን የሚያሳይ ቁጥር ነው። ስለዚህ በዘመነ ብሉይ 12 ሲል ከብሉይ ኪዳን የእግዚአብሔርን መንግስት የሚወርሱትን የሚያሳይ ነው። በሐዲስ ኪዳን 12 ሲል በሐዲስ ኪዳን የእግዚአብሔርን መንግስት በ12ቱ ሐዋርያት እንመስላለን የእግዚአብሔርን መንግስት የሚወርሱ የእግዚአብሔር ልጆች የሚያሳይ ነው። በአንድ ላይ 144 ይመጣል። ምን ማለት ነው? ከዘመነ ብሉይ ከዘመነ ሐዲስ የእግዚአብሔርን መንግስት የሚወርሱ ከዛ 1000 ደግሞ 144,000 አይደል የሚለው በ1000 እናባዘዋለን። 1000 ደግሞ በመጽሐፍ ቅዱስ ብዙ ቁጥርን ይናገራል። 1000 ብዙ ቁጥርን በጣም ቁጥራቸው ብዙ የሆነ ነገር በ1000 በሺህ ይመስለዋል። ስለዚህ በአንድ ላይ ስንት መጣ? 144,000 እና 144,000 ምን ማለት ነው? ከዘመነ ብሉይ ከዘመነ ሐዲስ የእግዚአብሔርን መንግስት የሚወርሱ ቁጥራቸው ብዙ እንደሆነ ለማጠቀስ ነው፣ ለመናገር ነው። ማስረጃ ስጠን አትሉኝም? ይሄው ሌላ ደግሞ ማስረጃ ልስጣችሁ። እዛው የራዕይ መጽሐፍ ላይ እዛው የራዕይ መጽሐፍ ራዕይ 7 ላይ ትመጡልኛላችሁ። ይሄው ቁጥራቸው ብዙ መሆኑን እንድትረዱ አንዴ ዮሐንስ ወንጌል ላይ ገብቼ ራዕይ ዮሐንስ ምዕራፍ 7 እሺ ይሄው ቁጥር 9 ላይ ከዚህ በኋላ አየው እነሆ አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገን ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስ ለብሰው የዘንባባ ዝንጣፊ በእጃቸው ይዘው በዙፋኑ በበጉ ፊት ቆሙ። ስለዚህ የእግዚአብሔርን መንግስት የሚወርሱ ቁጥራቸው ብዙ መሆኑን ለማጠቀስ 144,000 ያለ በሉ ግሬድ አርጉ። አርሙ ዛሬ እንዲያው እስቲ
አሳውቁኝ እስቲ ስንት ሰው መቶ አመጣ? ትችያለሽ፣ ችግር የለም። የእግዚአብሔር መንግስት የሚወርሱ ቁጥራቸው ብዙ የሆነ ካላችሁ ችግር የለም ትችላላችሁ። ሌላ ነገር ግን ከቀባጠራችሁ ኤክስ ጻፏ መልሱን። እሺ መድኃኒት ኪያ እሺ አግኝታችኋል? ተባረኩ። እሺ ነገደ እስራኤል 12 ነገደ እስራኤል እና 12 ሐዋርያት ነው ያልኩት። አይቻልም። ቁጥራቸው ብዙ እንዴ 144000 ምን ማለት ነው? 12 ነገደ እስራኤል ብለሽ ካስቀመጥሽማ ዜሮ ነው። ትርጉሙን ንገሪኝ እንጂ የእግዚአብሔርን መንግስት የሚወርሱ ብዙ ቁጥር ያላቸው ሰዎች ተብሎ ነው የሚተረጎመው። ላገኘው ነበር ትምህርቱም አልገባኝም። ክርስቶስ ይሄ ሁሉ ተማሪ መቶ ሲያመጣ አንተ የት ነበርክ? ልገምት ደምሮ ንጽጽር ሊገባ ነው ብለህ እዛ ነበርክ። ደምሮ ብላችሁ አለመጻፋችሁም ራሱ ይገርመኛል። እኔ እዚህ አካባቢ ላይ ደምሮ ብሎ አለመጻፉ ራሱ አንድ ሰው ጉድ ነው። እሱ ነበር ባለፈው ይሄን ትምህርት ስንማር ሲረብሸን ነበር። እግዚአብሔር ይስተዋኬ መጥቶ ቁጭ አለ። ደምሮ ብላችሁ አለመጻፋችሁ ራሱ ትልቅ ነገር ነው። እናንተ ሆናችሁ ነው እኮ ንገሩልኝ። መጀመሪያ ለምን አልገባኝም አላልክም? እኔ እዚህ ስንት ሰዓት ቁጭ ብዬ ያልገባችሁ ገባችሁ ወይ ስል ዝም ብላችሁ አሁን አልገባኝም ትላላችሁ። በኤሌክሳችሁን አስቀምጡ። ሰርጉት ደግሞ ማን ነው ግን ደምሮ ትላለች። አሁን ደምሮ ጠፍቶሽ ማለት ነው ሰርጉትዬ። ወይ ጉድ። እሺ እንቀጥል። ቁጥር 8 እሺ ቁጥር 8 በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? በመጽሐፍ ቅዱስ ነጭ ልብስ የምን መገለጫ ነው? ጻፉ። የምን መገለጫ ነው? አዎ ተባረኪ ኪያ። ነጭ ልብስ የንጽህና፣ የድል አድራጊነት፣ የክብር መገለጫ ነው። የቅድስና ምሳሌ ነው። ትክክል። እንዲህ ካላችሁ ትሰጣላችሁ ለራይ። አይ ቲንክ ይሄንን ጥቅስ ማሳየት ትፈልጋላችሁ? እሺ ጥቅስ አሳየን፣ አስረጃ አምጣ ካላችሁ ላውጣ፣ ችግር አለው። ራይ ምዕራፍ 3 ቁጥር 5 ይሄው ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል ይላል። እሺ እንቀጥል። እቺ ቀላላት እቺን እንኳን ሁላችሁም ታገኛላችሁ። ወሯ ቀላል አላለም። ወሯ ቀላላት እቺን እንኳን ዜሮ ከምታመጡ ድንገት አንድ እንኳን አገኙ ብዬ እኮ ነው። አሁን ነው የመጣሁት፣ ስራ ነበርኩ አመለጠኝ። አይ ፈተና አመለጠሽ ሚሚዬ፣ ምንም ማድረግ አንችልም። እንግዲህ ሶስተኛውን ፈተና ትፈተኛለሽ። እሺ ራዕይ ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ በአራቱ በምድር ማዕዘን ቆመው አራቱ መላእክት አየሁ። እነርሱ ነፋስ በምድር ቢሆን ነፋስ በምድርም ቢሆን በባህርም ወይም በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ። ምን ማለት ነው? ኦኬ ምንን ያሳያል? ምንን ነው የሚያሳየው? መልሱ ፍርድን፣ የእግዚአብሔርን ፍርድ ካላችሁ ለራሳችሁ ነጥብ ስጡ። ራይት ማለት ነው። ራይት የእግዚአብሔርን ፍርድ የሚያሳይ ነው። ላሳይሽ፣ አስረጅ ላምጣ። እንዲያው ዲያቆን ዝም ብለህ ከኪስ ነው የምታወጣ ካላችሁ ይሄው አስረጅ ላምጣ። አንድምታ ትርጓሜያችንን ላምጣላችሁ። ይሄው አባቶቻችን ምንድነው ያሉት? ይህን ዓለም ያሳልፉ ዘንድ ስልጣን ለተሰጣቸው ለአራቱ መላእክት በታላቅ ቃል ነገራቸው፣ የብስን ባህርን ያሳልፉ ዘንድ። ኦኬ ስለዚህ የእግዚአብሔርን ፍርድ የሚያሳይ ነው። የእግዚአብሔርን ፍርድ የሚያሳይ ነው። ቀሲስዬ ዛሬ ስንጨርስ ፈተና ስናርም መጡ። አይ
እሺ እንቀጥል። የእግዚአብሔርን ፍርድ እሺ ይላኩ ቀሲስዬ አቲንክ ወጡ መሰለኝ ካሉ ይላኩ ቀሲስ ኤፍሬም የእግዚአብሔርን ፍርድ የሚያሳይ ነው። እሺ ቁጥር 9 የእግዚአብሔር ፍርድ። እሺ ቁጥር 10 አዎ ፍርድን ዘክርስቶስ እሷን ተመረሃል ጎበስ። እሺ 10ኛ ጥያቄ በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለት ነው? በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለቱ ነው? ምን ማለቱ ነው? ይሄው ትርጓሜያችን በትርጓሜ የአባቶቻችን ስለዚህ ለእግዚአብሔር ባለሟዎች ሆናል። ኦኬ በማለትም በሌሊትም በመመስገኛው ቦታ በጽርሐ አርያም ያመሰግኑታል። በመንበሩ ላይ አንድም በጌትነቱ ተቀምጦ ያለው እሱ አድሮባቸው ይኖራል። በነፍስ በስጋ ያድርባቸዋል። ምን ማለት ነው? በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን እያልን ነው? በነፍስም በስጋም ያድርባቸዋል አለ። ምን ማለት ነው? መብላቸው፣ መጠጣቸው፣ እረፍታቸው፣ ውበታቸው፣ መጽናኛቸው፣ ሁሉ ነገራቸው ማን ይሆናል? እግዚአብሔር ነው ማለት ነው። እግዚአብሔር ነው ማለት ነው። እግዚአብሔር ነው ማለት ነው። ግልጽ ነው። እግዚአብሔር ነው። ሁሉ ነገራቸው የሚሆነው እግዚአብሔር ነው። እረፍታቸው፣ ምስጋና ይሄ በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ሁሉ ነገራቸው እግዚአብሔር ነው። ይሄው መጽሐፍ ቅዱስ ደግሞ ይሄንኑ ሲፈታልን ተመልከቱ። አስረጅ ደግሞ ልስጣችሁ። አባቶቻችን በስጋም በነፍስም ይላሉ አድሮባቸው ይኖራል። ምን ማለት ነው? እሱን ተናግሬያለሁ። ውበታቸው ክርስቶስ ነው። ግን ይሄው ራእይ መጽሐፍ ቅዱስ አስረጅ ደግሞ ልስጣችሁ። ይሄው አድሮባቸው ይኖራል ማለት አዲስ ሰማይና አዲስ ምድርን አየው። ፊተኛ ሰማይ ፊተኛ ምድር አልፈዋል። ባህር ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ኦኬ እንባዎችም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸትም ወይም ስቃይም ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏል ብሎ ሲናገር ሰማው። ስለዚህ እግዚአብሔር ከእነርሱ ጋር ይሆናል። እሱ ህይወታቸው፣ እርሱ ምግባቸው፣ መጠጣቸው፣ ሁሉ ነገራቸው እግዚአብሔር ነው። ውበታቸው እግዚአብሔር ነው ማለት ነው። ኦኬ እሺ ቁጥር 11 እግዚአብሔር መንፈስ ቅዱስ ያድርባቸዋል ብንል ይሆናል። መንፈስ ቅዱስ እኮ እግዚአብሔር ነው። ስለዚህ እኔ የጠየኳችሁ በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ሲል ምን ማለት ነው? ምን ማለት ነው? መልሰው እግዚአብሔር ያድርባቸዋል ብላችሁ ትመልሱልኛላችሁ። እሱማ ያድርባቸዋል ስንል ግን ምን ማለት ነው ብዬ ስጠይቃችሁ እግዚአብሔር ያድርባቸዋል ብላችሁ መልሳችሁ ትመልሱልኛላችሁ። ያከብራቸዋል ካላችሁ ችግር የለም፣ ያጸናቸዋል ችግር የለም። እግዚአብሔርን ይለብሳሉ፣ አይራቡም፣ አይጠሙም፣ አይታመሙም፣ አያዝኑም፣ አያለቅሱም። ለምን? እግዚአብሔር ውበታቸው ነው። እግዚአብሔር እንባቸውን ያብሳል፣ ያግዛቸዋል። ችግር የለም ያግዛቸዋልን ብትሉ ግን እናንተ አሁን አንዳንዶቻችሁ ምንድነው ያላችሁት? በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ምን ማለት ነው አልኩ። እግዚአብሔር በእነርሱ ላይ ያድርባቸዋል ምን ማለት ነው ብዬ ነው የጠየኳችሁ። ያድርባቸዋል ሲባል ምን ማለት ነው? እናንተ ግን መልሳችሁ እግዚአብሔር ያድርባቸዋል ብላችሁ መለሳችሁ። ይሄ ትክክል አይደለም።
ይፈርድላቸዋል ብትሉ ትክክል ነው፣ ችግር የለም። ይፈርድላቸዋል፣ ጽድቅና መንግስቱን ያወርሳቸዋል፣ ያበረታቸዋል፣ ያጽናናቸዋል። ይሄንን ነው የጠበቁት። ይጠብቃቸዋል፣ ችግር የለም። ሁሌም አብሯቸው ይሆናል፣ ችግር የለም። እሺ ግን መልሳችሁ መንፈስ ቅዱስ ያድርባቸዋል ካላችሁ አላብራራችሁትም። ስለዚህ ፌር አይሆንም ጥያቄው ነው። ስለዚህ አታገኙትም ማለት ነው። እሺ አይ ቲንክ ቀላል ነው ምንም እኮ። እሺ 11ኛ ራዕይ ምዕራፍ 7 ቁጥር 16 ላይ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። ምን ማለት ነው? ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም ሲል ምን ማለት ነው? እሺ 11ኛ ዳቢሎስና ሰይጣንና ደቀ መዝሙሩ የሚፈረድባቸው ፍርድ አይፈረድባቸውም። አንድም በምድር ሳሉ ፀሐይ እየመታቸው ተራራውን እየወጡ አቀበቱን ሸለቆውን እያለፉ ለመንግስት ለእግዚአብሔር መንግስት በምድር ላይ ተቅበዝብዘዋልና ከዚህ በኋላ ፀሐይ አያገኛቸውም ሲል ያርፋሉ፣ እረፍት ይላበሳሉ። ኦኬ ጭንቅ፣ መከራ፣ ስደት አይደርስባቸውም ተብሎ ይተረጎማል። ይሄው አንደኛ ፀሐይም ትኩሳት ሁሉ ከቶ አይወርድባቸውም ሲል ምን ይያለ ነው? መከራ የሚያመጣ ዲያብሎስ አያገኛቸውም። ሐሩረ ፀሐይን ይላል። ዲያብሎስን የሚያገኘው መከራ አያገኛቸውም። አንድም ደግሞ በምድር ላይ ሳሉ ይቅበዘበዙ ነበር፣ ከዚህ በኋላ አይቅበዘበዙም። ምድር አልተገባቸውምና ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 11 ላይ ምድር አልተገባቸውምና በምድር አልተገባቸውምና በተራራ በሸለቆ በዋሻ ውስጥ ተቅበዘበዙ ይላል። ከዚህ በኋላ ግን አይቅበዘበዙም፣ እረፍት ነው፣ ፀሐይ አይመታቸውም። አንድም ይላሉ አባቶቻችን በትርጓሜ ላይ መከራ የሚያመጣ ዲያብሎስ አያገኛቸውም። ኦኬ ሐሩረ ፀሐይን ይላል። ዲያብሎስን የሚያገኘው መከራም አያገኛቸውም። በምድር ላይ ዲያብሎስ ክፉ አይሁዳውያን ክፉ ሮማውያንን እያስነሳ ክፉ ሰዎችን እያስነሳ ያሳድዳቸው ነበርና መጥፎ አያገኛቸውም ካላችሁ ትክክላችሁ፣ ችግር የለም። መጥፎ አያገኛቸውም ብትሉም ትክክል ነው፣ ትክክል ነው። እንደዛ መሸሸጊያም በክርስቶስ ጥላ ስር ይሆናሉ፣ ችግር የለም፣ ትክክል ነው። መጠጊያ ራይት ስጡ ለራሳችሁ። እሺ 12 መከራ ችግር አያዩም፣ ትክክል ነው። እሺ መጨረሻ ጥያቄ እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ምን ማለት ነው? ይሄው ራዕይ ምዕራፍ 7 17 ላይ እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ምን ማለት ነው? ኦኬ እንደው ብዙ ዜሮ እንዳናይ ብዬ ነው። እንዲህ በጣም ቀላል ጥያቄ ነው። ምን ማለት ነው? እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ማለት አያዝኑም፣ አያለቅሱም፣ ደስተኞች ይሆናሉ ማለት ነው። ይሄው ደስተኞች ይሆናሉ። ለምን? እግዚአብሔር አድሮባቸው ይኖራልና ደስታቸው እግዚአብሔር ነውና ሁሌ ደስተኞች ይሆናሉ ማለት ነው። ይሄው ትርጓሜያችን እግዚአብሔርም እንባን ከዓይናቸው ያርቅላቸዋል አለ፣ ደስ ያሰኛቸዋል። አያችሁ? ምን ያሰኛቸዋል? ደስ ያሰኛቸዋል። አንድም እሴተ እንባን ይሰጣቸዋል። ስለዚህ እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል ሲል ሐዘን አያዩም፣ ሐዘንን አይመለከቱም፣ ሐዘንን አያውቋትም። ደስታ ብቻ እንባቸው በደስታ ይለወጣል። አዎ በተድላ ይኖራሉ። ዲቦራ ችግር የለም። ደስታ እንባቸው በደስታ ሐዘናቸው በደስታ ይለወጣል። እሺ አሁን እኔ ጨርሻለሁ። ግሬድ አድርጉና አሁን ውጤቱን ታስቀምጣላችሁ። ቀሲስዬ እርሶ ከፍ ይበሉ። ይሄው አሁን አባቴ ይታዘቡልኝ። ቆይ አንዴ
ቆይ መልስ ስንት እንዳገኛችሁ ትጽፋላችሁ። ሰኒ ቆይ አንዴ ቀሲስ ማየት አለባችሁ። ይሄን ጉድ ከባለፈው ተሻሽሏል አልተሻሻለ የሚለውን እኒ ከዛ በፊት ቀሲስ ኤፍሬም የሚናገሩት አባታ